የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በወንጌላውያን አማኞችና በአገልጋዮች ክብርና መንፈሳዊ ገጽታ ላይ ጥላሸት ቀብተዋል ያላቸውን ግለሰቦች ተጠያቂ ለማድረግ የሕግ አካሄድ መጀመሩን በይፋ ገለጸ። ካውንስሉ ይህንን እርምጃ ለመውሰድ የተገደደው በቅርቡ በተለያዩ ማህበራዊ ሚዲያ አውታሮች ላይ ሲሰራጭ በቆየውና የእምነቱ ተከታዮችን ስም የሚያጠለሽ ይዘት ባለው ቃለ መጠይቅ መነሻነት መሆኑን አስታውቋል። ካውንስሉ በዝርዝር ባወጣው መግለጫ እንዳመለከተው ክሱ የተመሰረተው በወይዘሮ ገነት ንጋቱ በአቶ አንተነህ ተረቁ መካከል በተደረገውና ሰፊ ስርጭትን ባገኘው ቃለ መጠይቅ ላይ ነው። እንደ ካውንስሉ ገለጻው በሁለቱ ግለሰቦች መካከል የተካሄደው ውይይት ሚዛናዊነት የጎደለው በማስረጃ ያልተደገፈና በደፈናው የወንጌላውያን አማኞችንና የአብያተ ክርስቲያናትን ስም ለማጉደፍ የታለመ ነው ብሏል። በተለይም ግለሰቦቹ በንግግራቸው ወቅት ለአማኙ ማህበረሰብ ካላቸው ጥላቻ በመነሳት እውነታውን መሰረት ያላደረጉና ማህበራዊ መስተጋበርን የሚጎዱ ንግግሮችን ማሰራጨታቸው ተመላክቷል። ካውንስሉ አክሎ ማንኛውም ግለሰብ ጥፋት ፈጽሞ ቢገኝ እንኳን ጥፋቱን በስም በመጥቀስና ለሚመለከተው የሕግ አካል በማቅረብ ፈንታ መላውን የእምነት ተከታይና የቤተ ክርስቲያን መዋቅር በሚነካ መልኩ በጅምላ መክሰስ ተቀባይነት የሌለው ተግባር መሆኑን አጽንኦት ሰጥቷል። የተጠቀሰው ጉዳይ እውነት ከሆነ አጥፊው ግለሰብ ማንነቱ በግልጽ ተለይቶ በሕግ መጠየቅ ሲገባው ይህ ሳይደረግ በደፈናው ተቋማዊ ማንነትና መንፈሳዊ እሴትን የሚያጥላላ ዘመቻ መክፈት ሆን ተብሎ የቆየውን የእምነት ተከታዮችን ገጽታ ለማበላሸት የታለመ ነው ሲል ካውንስሉ በመግለጫው አስታውቋል። ይህ አካሄድ ከግለሰባዊ ትችት አልፎ የአንድን ትልቅ ማህበረሰብ ሰላምና ደህንነት አደጋ ላይ የሚጥል በመሆኑ የሕግ እርምጃዎች አስፈላጊ ሆነው ተገኝተዋል ብሏል። በመሆኑም ጉዳዩን በቅርበት የሚከታተሉ የሕግ ባለሙያዎች ቡድን በማዋቀር በሁለቱ ግለሰቦች ላይ ተገቢውን የሕግ ተጠያቂነት እንዲሰፍን ክስ መመስረቱንና ሂደቱን በፍትህ አካላት በኩል እንዲታይ መደረጉን ካውንስሉ አረጋግጧል። ካውንስሉ ካቀረበው የሕግ ክስ ባሻገር በተለያዩ የዲጂታል መድረኮችና ማህበራዊ ሚዲያዎች ላይ ይዘቶችን ለሚፈጥሩ አካላት ጥብቅ መልእክትን አስተላልፏል። በተለይም ሙያዊ ስነ ምግባርን ባልተከተለ መንገድ ለትርፍ ወይንም ለተከታይ ብዛት ሲባል የእምነት ተቋማትና አማኞችን ስም ለማጠልሸት የሚንቀሳቀሱ አካላት ከድርጊታቸው እንዲቆጠቡ አሳስቧል። የወንጌል አማኞች ካውንስል የሀሳብ ነጻነትን የሚያከብር ቢሆንም ይህ ነጻነት የሌሎችን እምነትና ክብር በመንካት እንዲሁም ጥላቻን በማሰራጨት ሊተረጎም እንደማይገባ ገልጿል። ለወደፊትም መሰል የስም ማጥፋትና የጥላቻ ንግግሮችን በሚያሰራጩ ማናቸውም አካላት ላይ ካውንስሉ ሕጋዊ መብቱን ተጠቅሞ እርምጃ መውሰዱን እንደሚቀጥል አስታውቋል። በመጨረሻም አማኙ ማህበረሰብ እንዲህ ባሉ ቀስቃሽና አሳሳች መረጃዎች ሳይረበሽ መንፈሳዊ ሕይወቱንና ማህበራዊ አንድነቱን ጠብቆ እንዲቀጥል ጥሪ የቀረበ ሲሆን የሚመለከታቸው የመንግስት አካላት በማህበራዊ ሚዲያ የሚሰራጩ የጥላቻ ንግግሮችን ለመቆጣጠር የበኩላቸውን ድርሻ እንዲወጡም ተጠይቋል።